አጠር ያለች መልእክት ቢሆንም ይጠቅማል ካላችሁ አንድ ሰው አትሊስት ለ10 20 ሰው ሼር ማድረግ መቻል አለበት። ቀኑ ሳይመሽ ምንድነው ቀኑ ሳይመሽ? ብዙዎቻችን ኢትዮጵያ ውስጥ አርቲስቶች አላችሁ፣ ዘፋኞች አላችሁ፣ ባለሀብቶች አላችሁ፣ የሃይማኖት ሰዎች አላችሁ፣ መምህራን አላችሁ፣ ተማሪዎች አላችሁ፣ የመንግስት ሰራተኞች አላችሁ፣ ዜጎች አላችሁ። ቀኑ ሳይመሽ ያልኩበት አንድ ምክንያት አለኝ። ሰውን ታሞ እርዳታ በሚፈልግበት ሕክምና በሚፈልግበት ጊዜ ካልደረስክለት፣ ካልተባበርከው፣ ካላዳንከው ከሞተና ከተቀበረ በኋላ እየዬ እያልክ ብታለቅስ፣ ሐውልቱን ብታሳምር፣ በሐውልቱ ዙሪያ ብትንከባለል ጥቅም የለውም። ቀኑ ሳይመሽ ያልኩት አንድ ምክንያት አለኝ። ኢትዮጵያ ላለፈው 8 ዓመታት በኢትዮጵያ ውስጥ ያልፈረሰ መዋቅር፣ ያልፈረሰ ክልል፣ ያልፈረሰ ተቋም የለም። ኢኮኖሚውን ብትሉ ኢትዮጵያ ውስጥ ብርቅ ነው በልቶ ማደር። ኢትዮጵያ ውስጥ ብርቅ ነው በሰላም ወጥቶ መግባት። ሰዎች ታፍነው ለማስለቀቅ መንግስት ጋር አይደለም የሚሄዱት፣ ባንክ ቤትና ልመና ገንዘብ መክፈላቸው ብቻ አይደለም። አፋኙ ፖሊስ አለበት፣ ደህንነት አለበት፣ የመንግስት ባለስልጣን አለበት፣ የባንክ ቤት ሰራተኛ አለበት። ጥቆማ ይሰጣሉ፣ ያፍናሉ፣ ይሄን ያህል ሚሊዮን ይላሉ። አንዳንዴ ገንዘቡንም ከፍለህ ሰውየው ተገሎ ሬሳውንም ላታገኝ ትችላለህ። እችናት ኢትዮጵያ። ወደ ትልቁ ሰፊው ነገር ሳንሄድ ይሄ የሚፈጸመው በመሃል ከተማ በአዲስ አበባ ነው። የክፍለ ሀገሩን እርሳው፣ የክልሎቹን እርሳው፣ ጦርነት ነው ያለው። ኢኮኖሚው ፍርስርስርስ ብሎ ህዝብ በሰላም ወጥቶ የማይገባባት ኢትዮጵያ ተረክበ ሻዕቢያ ይሁን ሱዳን ይሁን ሶማሌ አልሸባብ ይሁን በፈለገው ከተማ በፈለገው የኢትዮጵያ ክልል ገብቶ የፈለገውን አድርጎ የሚወጣበት ሳውት ሱዳን በጋምቤላ በኩል በል እንደዛ አይነት ኢትዮጵያን የተረከሙ። አብይ አህመድ ድሮን ቢገዛ መሬት ለማስለቀቅ ወይ ደግሞ ከውጭ ወራሪ ለመከላከል አይደለም። ድሮን ገዝቶ ጥይት ገዝቶ ቦምብ ገዝቶ የሚያጠፋው የሚፈጀው የራሱን ህዝብ ነው። በትግራይ በአማራ ክልል በወለጋ እያየ ነው የመጣ ነው። ቀኑ ሳይመሽ ያልኩበት ምክንያት አለኝ። ኢትዮጵያ ፈርሳ ፍርስርሷ ወጥቶ አሁን ኢትዮጵያ የምትባለው አንድ አካባቢ ያለችው አዲስ አበባ ናት። አዲስ አበባ ጦርነት የለም እንጂ መታፈን አለ፣ ስርቆት አለ፣ በሰላም ወጥቶ መግባት አዲስ አበባ ላይ ብርቅ ነው። የክልሎቹን እንርሳው፣ ክልሎች ላይ ያለው ጦርነት ነው። ቀኑ ሳይመሽ ያልኩበት ምክንያት አለኝ። ምሁራኖች ጸጥ፣ ነጋዴዎች ጸጥ፣ መምህራን፣ የዩኒቨርሲቲ አስተማሪዎች ጸጥ፣ የዩኒቨርሲቲ ተማሪ ጸጥ፣ የመንግስት ሰራተኛ፣ የሃይማኖት አባቶች ጸጥ። አንዳንዶች ምን ይላሉ? ዝምታ ወርቅ ነው። ዝምታ ወርቅ አይደለም። አሁን ባለችው ኢትዮጵያ ላይ አብይ አህመድ ይወላችሁ አንድ የሚባል ነገር አለ። ዓለም የጠፋችው በክፎች ክፋት አይደለም፣ በመልካም ሰዎች ዝምታ ነው። ኢትዮጵያ ላይ ዛሬ ክፎች ናቸው የሚያርዱት፣ የሚናገሩት፣ የሚሰቅሉት። መልካም ሰዎች ጸጥ ብለዋል። ከሚታረዱት አንዱ ነው የምትሆኑት። ተማሪውም ድምጹን ካላሰማ፣ አስተማሪውም ድምጹን ካላሰማ፣ ነጋዴውም፣ ስፖርተኛውም፣ አርቲስቱም፣ የሃይማኖት አባቱም ኢትዮጵያ ላይ እየሆነ ፍርስርሷ ብትንትኗ አመድ ከቀረች በኋላ የታመመ ሰው በጊዜው ሳትደርስለት ሞቶ ከተቀበረ በኋላ ብትንከባለልለት ከሙታን አይነሳም። እንደዚህ አይነት ኢትዮጵያ እጅ ላይ ከመረከበ በፊት ነገሮች ከመዘግየታቸው በፊት ዛሬ ይሄ ኢትዮጵያን ብትንትኗን ፍርስርሷን ያመጣውን ስርዓት
መልከጥፉ በስም ይደግፉ ብልጽግና ብሎ የመጣው ይሄንን ለማስወገድ ኢትዮጵያ ውስጥ ያለ ዜጋ አገሬ የሚል ኢትዮጵያዊ ነኝ የሚል በአንድ ላይ ካልተነሳ ከካድሬ ውጭ ካድሬውን አይጨምርም። ይሄ መልእክት ለካድሬ አይደለም፣ የብልጽግና ካድሬ ይሄ መልእክት እናንተን አይመለከትም። እለፍ፣ አንተ ተከፋይ ነህ። አንተ አገርህን የሸጥክ ወዳደር ህሊና የሌለህ ነው። እያወራ ያለሁት ለዜጎች ነው፣ ለመምህራን፣ ለስፖርተኛ፣ አርቲስት፣ የሃይማኖት ሰዎች፣ ነጋዴ፣ ታዋቂ፣ ትልልቅ፣ ትንንሾች ለእናንተ ነው። አገራችሁን ካሁኑ ታደጓት። በ8 ዓመት ነቃቅሎ ፈራርሶ በታትኖ የኢትዮጵያን ኢኮኖሚ፣ የኢትዮጵያን ዲፕሎማሲ፣ የኢትዮጵያን ፖለቲካ፣ ሚሊተሪ ብትንትኗን ያወጣው ካድሬ ብቻ የሚኖርባት፣ ሌላው ተርቦ ተቸግሮ ተፈናቅሎ በስጋት የሚኖርባት ኢትዮጵያ ያደረሰህን ሞት አንድ ነው። ድምጽህን በጋራ ኢትዮጵያ ውስጥ ያለ ከጫፍ እስከ ጫፍ ማሰማት ካልቻልክ ነገ ጧት ፈራርሰህና ተበታተነ ከሄድክ በኋላ መጽሐፍ ብትጽፍ ጋዜጣዊ መግለጫ ብትሰጥ ምናምን ብታወራ ቱሌት ጅብ ከሄደ ውሻ ይጮሃል። በጊዜ ቀኑ ሳይመሽ መንቃት፣ መስናገር፣ መስፈን፣ መግጠም፣ ማውራት፣ አገርህን ለመታደግ መስራት፣ መታገል ካለብህ አሁን አመድ ሳትሆን ብትንትኗ ሳይጠፋ ኦልሬዲ ኢኮኖሚዋን የበተናት እንደ ህፃን ልጅ በከረሜላ ሊያታልልህ መሃል ከተማ አዲስ አበባ በመብራት አሸብርቆ ፓርክ ሰርቶ አንበሶች አሉ እያለ እንደ ህፃን የሚያታልልህ ኢንዱስትሪ ፋብሪካ ሳይገነባ ሪዞርት ገንብቻለሁ እያለ የሚያላግጥብህ በሰላም ወጥተህ እንዳትገባ የሰፈር ሚሊሻ ደለውም ራስህን ጠብቅ እያለ የሚያፌዝብህ ስርዓተ መንግስት ይዘህ ሌት ተቀን እየዛተ አጠፋለሁ ጉልበት አለኝ ድሮን አለኝ የሚል የመሃይም ጥርቅም ባለባት ስርዓተ መንግስት ኢትዮጵያ ላይ ሆነ ምሁር ነኝ፣ ስፖርተኛ፣ አርቲስት ነኝ፣ ደራሲ፣ ገጣሚ ነኝ፣ ሃይማኖተኛ፣ ተማሪ ነኝ፣ አስተማሪ፣ ነጋዴ ነኝ፣ የመንግስት ሰራተኛ ብትል ጥቅም የለውም። ካሁኑ ቀኑ ሳይመሽ ካሁኑ በ8 ዓመት እንደዚህ ካፈራረሰልህ ሌላ 8 ዓመት ካሰጠኸው ደግሞ አመድም ነው ማያስቀርልህ። ይሄን ወቅ ከዛ በኋላ አመድ ከቀረልህ በኋላ አንተ ብትጽፍ፣ አንተ ብትዘፍን፣ አንተ ብታወራ፣ አንተ ብትገጥም የሚያዳምጥህን ፈልግ። በጊዜ ቀኑ ሳይመሽ ወደ አመድነት ሳትቀየር እቺ ሀገር ኦልሬዲ ለማስተዳደር አቅም ብቃት የሌላቸው እንኳንስ አገርን አምነህ ልትሰጣቸው ከብቶች ጠብቁ ብለህ የከብት እረኛ ልታረጋቸው የማትችላቸው ሰዎች እጅ ነው የገባው ስልጣን። ይሄንን ዝም ብለህ ከፈራህ ነገ ጧት አንተ አይደለም ትውልድህን፣ ልጆችህን ተስፋ የወደፊት ዕጣ ዕድል ፈንታ ታጣለህ። አንዳንዶቻችሁ እድሜያችሁ ሄዶ ይሆናል፣ ልጆቻችሁ ተስፋ የላችሁም። አብይ አህመድ በሚመራት ኢትዮጵያ ልጆችህ ተስፋ አይደለም ስጋት ነው ያላቸው። ስራ አይደለም ወታደርነት ነው የሚጠብቃቸው። ልመናዬ ወይንም ደግሞ ንግግሬ ቀኑ ሳይመሽ ያልኩት ቀኑ ሰመሽ ከመሸ በኋላ ግድ የላችሁም። አገሪቷ ከሞተች ከተቀበረች በኋላ ለመግጠም፣ ለመስፈን፣ ለመጻፍ፣ ለመናገር እንዳትመጡ። ከመጣችሁ አሁን በጋራ ተማሪ፣ አስተማሪ፣ ትልቅ ትንሽ ሳትል ኢትዮጵያ ውስጥ ያላችሁ በመዋቅርም በግለሰብም ያላችሁ ድምጻችሁን አይሰሙ። ቀኑ ሳይመሽ አደራ እላለሁ። አለበለዚያ የሚያዳምጣችሁ የለም። አገሪቱ ህማም ላይ፣ ቋፍ ላይ፣ በሞትና በህይወት መካከል ላይ ነች። ኢትዮጵያ ቴሌቪዥን የሚላችሁን አትስሙ። ያለው ሙስና፣ ዘረፋ፣ ግድያ፣ አፈና፣ የጦርነት ስጋት ቀላል አይደለም። አጀንዳ እየሰጠ እንጂ አገር እየለወጠ የሚያኖር ስርዓተ መንግስት አይደለም። ትነቃ እንደሁ ንቃ። ቀኑ ሳይመሽ ኢትዮጵያ ውስጥ ያላችሁ የኢትዮጵያ ህዝቦች ንቁ። አገራችሁን ተረከቡ። አገራችሁን ተረከቡ። ድምጽ አሰሙ። ይሄን ስርዓት ነቅላችሁ ጣሉ። ይሄንን መልእክት ስትሰሙ ሁላችሁም 20-30 ጊዜ ሼር አድርጉ ፕሊዝ።
ቴንኪው። አመሰግናለሁ።